ዛሬ ኢትዮጵያን የተቆጣጠሩ በተለይ የሲቪል መንግስትን የተቆጣጠሩ የሰላይ ቡድን የጠለፋ ቡድን የነበሩ ሰዎች ናቸው። በጣም ቤተሰብ የሆኑ ቡድኖች ናቸው ብለናል። የስለላ የሰላይ የኢንሳ ስለላና ጠለፋ ባክግራውንድ ከሌላቸውስ ምንድን ነው የሚሆነው? እነሱ ደግሞ ወይ አንደኛ የጠቅላይ ሚኒስቴር አማካሪ ሆኖ ለተወሰነ ጊዜ መስራትና አገልጋይ መሆናቸው ታማኝ መሆናቸው ማረጋገጥ ይኖርባቸዋል። ወይ ደግሞ እዛው አማካሪም ካልሆኑ ጠቅላይ ሚኒስቴር ጽህፈት ቤት ተመድበው በየጊዜው አብይን አግኝተው አጎብዳጅ መሆናቸው ታማኝ መሆናቸው አገልጋይ መሆናቸው ማስመስከር አለባቸው። ያ ካልሆነ ደግሞ ዘመድህ የአብይ አገልጋይ ሆኖ የአብይ ታማኝ አገልጋይ ሆኖ መሆን አለበት። እዛ ለአብይ የሚያገለግል አብይን የሚያገለግል ታማኝ ሰው ካለ ዘመድህ ከሆነ ትኬት ልታገኝ ትችላለህ። ለአብይ ስርዓት ሲቪል መንግስት ውስጥ መግባት እድል ይኖርሃል። ስለዚህ ወይ እዛ ቤተ መንግስት ገብተህ ለተወሰነ ለ6 ወር ወይ ለ1 ዓመት አገልግለህ ተጠንተህ ሁሉም ባክግራውንድ ቼክ ተደርጎ አንተ ደግሞ ተላላኪ መሆንን ደንበኛ ተላላኪ ታማኝ መሆንን ካስመሰከርክ በኋላ ትሾማለህ። ስለዚህ አብይ መጀመሪያ የስለላ የኢንሳ ስለላና ጠለፋ ባክግራውንድ ካለ ከአብይ ጋር ሰርተህ ማለት ነው አንተ ገቢ ነህ። ካልሆነ ደግሞ ቤተ መንግስት ተመድበ ከአብይ ጋር ተወሰነ 6 ወር 1 ዓመት አገልግለ ታማኝ መሆንን ማስመስከር አለበት። ወይ አማካሪ ሆነ ዝም ብለ ያው አብይ አማካሪ የለውም እሱ ነው እንጂ የሚነግር አብይ አይቀበልም። ነገር ግን የአብይ አማካሪ ሆኖ የተመደቡ ሰዎች ለ6 ወር እዛ ቆይተው ወደ ስልጣን ይሄዳሉ ይመደባሉ። ለምሳሌ አሁን ጌታቸው ረዳ አሁን አማካሪ ነው አይደለ? ከተወሰነ አሁን 6 ወር ከሞላ በኋላ ትንሽ አጎብዳጅ ሆኖ ታዛዥ ሆኖ እንትን ካሳየ አሁን እያሳየ ነው ያየን ነው በየመድረኩ አብይ ሆይ አንተ እግዚአብሔር ነህ ሺህ ዓመት ንገስ ማለት እያለ ነው። ስለዚህ ጌታቸው ረዳ የመመደቡ እንትኑ ከፍ እያለ ነው እያስመሰከረ ነው። ስለዚህ አንደኛ የኢንሳ ስለላና ጠለፋ ባክግራውንድ ከሌለ አንዱ የጠቅላይ ሚኒስቴሩ አማካሪ ሆነ ለተወሰነ ጊዜ ማገልገል ወደ ቤተ መንግስት ገብተ ተመድበ የቤተ መንግስቱ ጽህፈት ቤት ውስጥ የሆነ ነገር ሰርተ እዛ ስትሰራ ቆይተ መታየት አለብህ ማረጋገጥ አለብህ ታማኝነትህን። ያ ካልሆነ ደግሞ ዘመዶች እዛ የሚሰሩ ከሆኑ ከአብይ ጋር የሚሰሩ ሰዎች ከሆኑ ዋስትና ይሰጣሉ ትመደባለህ። እነኚህ እነማን ናቸው? የኢንሳ ስለላና ጠለፋ ባክግራውንድ ቴክኖሎጂ ጠለፋ ባክግራውንድ የሌላቸው ሰዎች እነማን ናቸው ለምለው አንደኛ ሽመልስ አብዲሳ ያው ሽመልስ አብዲሳን ታውቃላችሁ። እሱ ዛሬ የኦሮሚያ ፕሬዝዳንት ነው፣ ርዕሰ መስተዳድሩ ነው። መጀመሪያ የአብይ የጠቅላይ ሚኒስቴሩ ቺፍ ኦፍ ስታፍ ሆኖ ተመደበ። እዛ በደንብ እንትን ተደርጎ ታይቶ በጣም አገልጋይ መሆኑ ታማኝ መሆኑ ከተረጋገጠ በኋላ ኦሮሚያ ላይ ፕሬዝዳንት ሆኖ ተመደበ። ባይዘው የሽመልስ በጣም ለየት ይላል። በኦሮሚያ አብይ ኦሮሚያ ላይ በነበረበት ጊዜም የአብይ ምክትል ሆኖ ነው ሲያገለግል የነበረው ሽመልስ። የኦሮሚያ ቤቶች ከተማ ልማትና ቤቶች ልማት የከተማ ልማትና ቤቶች ቢሮ ኃላፊ በነበረበት ጊዜ አብይ የሱ ምክትል ሆኖ ሲያገለግሉ የነበሩ አንዱ ወርቁ ጋቻና፣ ሁለት ሽመልስ አብዲሳ። ዛሬ ወርቁ ጋቻና የተላለ ቅድም ተናግሬያለሁ። ሽመልስ አብዲሳ ደግሞ ዛሬ የኦሮሚያ ክልል ርዕሰ መስተዳድር ነው እና
ተፈትኗል። በኢሳትና በተለያዩ ነገር ተፈትኖ የአብይን ፈተና ያለፈ አጎብዳጅ ሆኖ በደንብ ተፈትኖ ከዛም ቤተመንግስት ተወስዶ ቺፍ ኦፍ ስታፍ ሆኖ የአብይ ቦርሳ ተሸክሞ በቃ የተረጋገጠለት ሰው ስለሆነ ተመደበ። ሌላው ጠቅላይ ሚኒስትር ጽህፈት ቤት አማካሪ ሆኖ ከዛ አጎብዳጅ ሆኖ ከተመሰከረለት በኋላ የተመደበው ሬድዋን ሁሴን ነው። ሬድዋን ሁሴን ዛሬ ብሔራዊ ደህንነት ዋና ዳይሬክተር ነው። እሱም የጠቅላይ ሚኒስትር አማካሪ ሆኖ ለአመት ለተወሰነ ጊዜ አማካሪ ሆኖ ለአብይ ምንም የሚያማክረው ነገር የለም። ነገር ግን ምክሩን እየወሰደ ትሬኒንጉን ወስዶ እንዴት ከአብይ ጋር መስራት እንዳለበት ከለመደ በኋላ ሎያል ሆኖ ታማኝ ሆኖ ያንን ካረጋገጠ በኋላ የውጭ ጉዳይ ሚኒስቴር አካባቢ ተሾመ። አሁን ብሔራዊ ደህንነት ዋና ዳይሬክተር ሆኖ ተመድቦ እዛ ነው የሚሰራ። ሌላው አረጋ ከበደ ነው። አረጋ ከበደ ደግሞ ታውቃላችሁ የአብይ ተላላኪ የሆነው የአማራ ክልል ርዕሰ መስተዳድር ነው። አረጋ ከበደ እንዴት ነው አብይ አማራ ክልል ላይ የሾመው ብሎ ሰው በጣም ጥያቄ ይጠይቃል። ምንድነው የአብይ ግንኙነት የአብይና የአረጋ ከበደን ምንድነው የሚያስተሳስራቸው ብሎ ብዙ ሰው ይጠይቃል። ዋናው ነገር የአረጋ ከበደ ተመስገን ጥሩነህ ነው። ተመስገን ጥሩነህ የአብይ ታማኝ አገልጋይ ስለሆነ የተመስገን ጥሩነህና የአብይን ግንኙነት በጣም ተነጋግረናል። የአረጋ ከበደ በጣም ቅርብ ዘመድ ነው ተመስገን ጥሩነህ። ስለዚህ የአንድ ሰፈር ልጆች ናቸው። የአንድ ሰፈር ልጆች ስለሆኑ ዘመድም ናቸው፣ የስጋ ዘመድ ነው እና አረጋ ከበደ ዋስትናው ተመስገን ጥሩነህ ነው። አረጋን እዛ ያደረገው ተመስገን ጥሩነህ ነው። ስለዚህ በተመስገን ጥሩነህ በኩል ማረጋገጫ ተሰጥቶት አረጋ ከበደ የአብይ ተላላኪ ሆኖ አማራ ክልል ላይ ተሾመ። ስለዚህ የዘመድ አዝማድ ስርዓት ነው። አዎ ተመስገን ጥሩነህ ነው እዛ ላይ የመደበው። ስለዚህ ተመስገን ጥሩነህ ደግሞ ይሄ በዘመድ በኩል ነው የተሾመው። ሌላው ማሞ ምህረቱ ነው። ማሞ ምህረቱ ያው የብሔራዊ ባንክ የነበረው አሁን የተነሳው ከዛ የተነሳው ኢትዮጵያ ላይ እንግዲህ የኢትዮጵያን ኢኮኖሚ ከአብይ ጋር ለውጭ እንትን ኃይል የሸጡ ሰዎች ውስጥ ነው። እሱም መጀመሪያ ከውጭ ሀገር ካስመጣ በኋላ ማሞ ምህረቱ እና ኢዮብ ተካልኝ አንድ ላይ ነው ከወርልድ ባንክ አይኤምኤፍ ከውጭ ሀገር ያስገባው። አብይ ካስገባ በኋላ ምንድነው ያደረገው? ማሞ ምህረቱንም ኢዮብ ተካልኝ አሁን የብሔራዊ ባንክ ዋና ገዢ የሆነው ኢዮብ ተካልኝ ሁለቱም ስመጡ የአብይ አማካሪ ሆኖ ተመደቡ ቤተመንግስት። ምን ማለት ነው አብይ አማካሪ ማለት? የፈተና ጊዜ ነው። ሰው የአብይ አማካሪ ሆኖ ሲመደብ የጥሞና ጊዜ ነው። አብይን የምትማርበት ዘመን ነው ጊዜ ነው። አብይን ተረድተ እንዴት ታማኝ መሆን እንዳለብህ፣ የእሱን እግር እንዴት መሳም እንዳለብህ፣ እንዴት የእሱ ተላላኪ መሆን እንዳለብህ፣ የእሱን እግር ጣቢን መጠጣት ካለብህ እንዴት መጠጣት እንዳለብህ የምትማርበት ጊዜ ነው አማካሪ የምትባለው። ኢዮብ ተካልኝም ማሞ ምህረቱም የአብይ አማካሪ ሆኖ ነው መጀመሪያ የተሾሙት። ከዛ አማካሪ ሆኖ ከታዩ በኋላ በጣም ቆንጆ ተላላኪ ናቸው። በቃ በደንብ ማረስ እንችልበታለን በሬ እንደ በሬ በጣም ይሄ ምንድነው ቀጥ ብሎ የሚያርስ በሬ
እንደዛ ከሆኑ በኋላ ነው የሚሾሙት እና ማሞ ምህረቱም የጠቅላይ ሚኒስቴሩ አድቫይዘር ሆኖ አማካሪ ሆኖ ተሾመ። በኋላ ትንሽ ታይቶ ከአንድ ዓመት በኋላ ብሔራዊ ደህንነት ገዢ ሆኖ ተመደበ። ማሞ ምህረቱም ተመሳሳይ ነው። መጀመሪያ የጠቅላይ ሚኒስቴር አማካሪ የኢኮኖሚ አማካሪ ተደረገ። በኋላ ደግሞ እንዳውም ምንድነው የኢንቨስትመንት ሆልዲንግ ሚኒስቴር ዴታ ሆነ። ከዛ በኋላ ፋይናንስ ሚኒስቴር ዴታ አህመድ ሺዴ ስር ሆኖ እንዲሰራ ተደረገ። አሁን ብሔራዊ ባንክ ገዢ ነው የሆነው። አዲሱ አረጋም በተመሳሳይ መልክ ዛሬ የግብርና ሚኒስቴር ሆኖ የተሾመው መጀመሪያ ያው በኦሮሚያ በነበረበት ጊዜም ተላላኪ ሆኖ በጣም አጎብዳጅ ሆኖ ካሳየ በኋላ የመጨረሻ ደግሞ ትምህርቱን አልጨረሰም ተብሎ ቤተመንግስት የአብይ ተደርጎ አማካሪ ሳይሆን እንዲማር የአብይ ትምህርት ቤት እንዲገባ ተደርጎ ቤተመንግስት ገብቶ እንዲማር ተደረገ። ቤተመንግስት ከቆየ በኋላ እዛ ትምህርቱን ጨርሶ በቃ አሁን መመደብ ይችላል በፌደራል ደረጃ ተብሎ የግብርና ሚኒስቴር ሆኖ ተሾመ። ግራጁዌት አድርጎ ከቤተመንግስት ከዛ ሌሎችም አሉ። ለምሳሌ መስፍን መላኩ አሁን የኦሮሚያ ከተማ ዘርፍ ሆኖ በምክትል ፕሬዝዳንትነት የሚመራው እሱም የአብይ ፕሮቶኮል ነበር። ከዛ በኋላ ታይቶ ተገምግሞ ጥሩ ስራ እየሰራ ነው በሚል ኦሮሚያ ላይ ተመደበ። የወደፊትም ፕሬዝዳንት ሊሆን ይችላል ኦሮሚያ ላይ ተብሎ የሚጠራ የአብይ ተላላኪ ነው። ሌላው ደመላሽ ገብረ ሚካኤል ነው። እንግዲህ ደመላሽ ገብረ ሚካኤል በኦሮሚያ ደረጃ ለአብይ በጣም ታማኝ የሆነው ደመላሽ ገብረ ሚካኤል አሁን የፌደራል ፖሊስ ኮሚሽነር ነው። ለአብይ ታማኝ የሆነው በኦሮሚያ በነበረበት ጊዜ ነው። በኦሮሚያ ክልል በነበረበት ጊዜ ኦሮሚያ ጸጥታ ዘርፍ ኃላፊ ነበር። በዛን ጊዜ አባ ቶርቤ የሚባል ወደ ደምቢዶሎ አካባቢ የሚንቀሳቀስ አመራሮችን የሚገል አባ ቶርቤ የሚባል ነበር እና እነኚህን አባ ቶርቤዎችን ለማስቆምና እንደው የመንግስት አባ ቶርቤ ያስፈልጋል ብሎ የመንግስትን አባ ቶርቤ ያቋቋመ ደመላሽ ገብረ ሚካኤል ነው። ይሄ የመንግስት አባ ቶርቤ የመንግስትን አመራር ይገልና ሸኔኑ የገደለ ብሎ ሪፖርት ያወጣል። በዚህ ምክንያት ኦሮሞ ውስጥ በጣም መጠራጠር እንዲመጣ ለምሳሌ ከአርሲ ተወላጆች የኦሮሚያ አመራር የሆኑ ወለጋ ሄዶ እንዲሞቱ ይደረጋል። ከዛ በኋላ ማን ነው የሚገለው? የመንግስት አባ ቶርቤ ነው የሚገለው። ያ አሁን የመንግስት ሸኔ የሚባለው ማለት ነው። ከዛ በኋላ ወለጋዎች አርሲን ገደሉ ተብሎ ዜና ይሰራል። ዋናው ጥርጣሬ ህዝቡ መካከል እንዲገባ ለማድረግ አብይ ይህንን ሲሰራ የነበረው በደመላሽ በኩል ነው። ስለዚህ ደመላሽ ገብረ ሚካኤል የአብይ ታዛዥ ሆኖ በጣም ተላላኪ ሆኖ አመኔታን ያገኘው የመንግስት አባ ቶርቤን እና በኋላም የመንግስት ሸኔን ያደራጀ ሰው ስለሆነ አሁን የመንግስት ሸኔ አማራ ተወላጆችን ጨፍጭፎ ሸኔ ነው ጨፈጨፈ ይባላል። ኦኤልኤ ነው ጨፈጨፈ ይላሉ። እነኚህ ሸኔ የመንግስት ሸኔ የሚባለው ደመላሽ የሚያስታጥቀው አሁንም ደመላሽ ነው። በነገራችን ላይ ደመላሽ እና አራርሳ መርዳሳ ከፋለው ተፈራ እና ሽመልስ ናቸው የመንግስትን ሸኔ የሚመሩት እና ደመላሽ ገብረ ሚካኤል በጣም ተሰሚነት ያገኘው እቺን የመንግስት ሸኔ የመንግስት አባ ቶርቤን ስላቋቋመ ከዛ በኋላ ምንም ጥርጥር የለም ከአብይ ጋር ይሰራል ተብሎ
ተወሰደ። ከዛ በኋላ በብሔራዊ ደህንነት ምክትል ሆነ። ከዛም ብሔራዊ ደህንነት ዋና ስራ አስኪያጅ ሆነ። ከዛ በኋላ ፌደራል ፖሊስን በግሉ ያዘ ደንበላሽ ገብረ ሚካኤል። ሌላው አሁን የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስኪያጅ እንግዲህ ይሄ የኢትዮጵያ ኢንቨስትመንት ሆልዲንግ የመንግስት የልማት ድርጅቶች ወደ 40 የሚሆኑ የልማት ድርጅቶች በጣም ቢሊዮነር ሆነ እንትን ነው እና ይሄ ስራ አስኪያጁ ብሩክ ታዬ ይባላል። እሱም የአብይ ጽህፈት ቤት ያው ጠቅላይ ሚኒስቴር ጽህፈት ቤት ሆኖ በደንብ እዛ ተፈትነው ካለፈ በኋላ ነው ወደ ኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስኪያጅ ሆኖ የተመደበው። ሌላው እንግዲህ ሃና አርያ ስላሴ እና ጌዲዮን ጢሞቴዎስ ናቸው። ያው ባልና ሚስት ናቸው። ሃና እንግዲህ ሃና የፍትህ ሚኒስቴር ነች። አሁን ከሱ በፊት የፍትህ ሚኒስቴር የነበረው ባሏ ነው ጌዲዮን ጢሞቴዎስ። ስልጣኑን ከጌዲዮን ጢሞቴዎስ ነው የወሰደችው ከባሏ እና ሃና አሁን የኢትዮጵያ ፍትህ ሚኒስቴር ነች። የፌደራል መንግስት የፍትህ ሚኒስቴር ነች እሷ። ከሷ በፊት የነበረው ደግሞ የኢትዮጵያ ፍትህ ሚኒስቴር እንግዲህ አጠቃላይ የፌደራል መንግስት ፍትህ ሚኒስቴር የነበረው ጌዲዮን ጢሞቴዎስ ነው። አሁን ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስቴር ነው። እንግዲህ ባልና ሚስት ናቸው። ይሄ ነገር እንዴት ነው የሆነው? ባልና ሚስት እንዴት አንዱ የውጭ ጉዳይ ሚኒስቴር አንዱ ደግሞ ፍትህ ሚኒስቴር እንዴት ሆነ? አንዱ ስልጣን ርክክብ ሲያካሂዱ የቤተሰብ ርክክብ ነው ያደረጉት አለው እና እንግዲህ እንደው ስልጣን ርክክብ ከባል ወደ ሚስት ሲተላለፍ በኢትዮጵያ ታሪክ እኔ እንጃ ይሄ እንዴት ሆነ ለምለው እንግዲህ ሃና አርያ ስላሴ የዮዳሄ አርያ ስላሴ እህት ነች። ዮዳሄ አርያ ስላሴ ቅድም እንዳልኩ የኢንሳ ምክትል ዳይሬክተር ነው። ሃና ደግሞ ዛሬ የፍትህ ሚኒስቴር ነች። ሃና ከዛም በፊትም ብዙ ለምሳሌ የኢትዮጵያ ፖስታል ሰርቪስ ስራ አስኪያጅ ሆናለች። ኢትዮጵያ ኢንቨስትመንት ኮሚሽነርም ሆናለች። ዞሮ ዞሮ ግን ሃና የመጣችው በወንድሟ በዮዳሄ በኩል ነው። ዮዳሄ አርያ ስላሴ የኢንሳ ምክትል ዳይሬክተር ነው። ከአብይ ጋር ኢንሳ ስር ሆኖ ሰርቷል ከዛም በፊት። ስለዚህ በሷ በኩል ደግሞ በሃና በኩል ደግሞ ጌዲዮን ጢሞቴዎስ አሁን ስልጣን ይዞ ጌዲዮን ጢሞቴዎስ የፍትህ ሚኒስቴር ሆኖ ተሾመ። ከዛ በኋላ የውጭ ጉዳይ ሚኒስቴር ሆኖ ዛሬ እያገለገለ ነው እና ሃናም በዚህ ደረጃ በዘመድ አዝማድ ነው ጉዳዩ። ስለዚህ ምን ለማለት ነው ወይ የኢንሳ ጠለፋ ቡድን የስለላ ቡድን ሆኖ ማገልገል፣ ያ ካልሆነ ደግሞ ጠቅላይ ሚኒስቴር ጽህፈት ቤት ተመድበ ለ6 ወር ስልጠና ወስደ አማካሪ ይባላል። እዛ ስራ ሰርተ አሳይተ ሎያሊቲን ካረጋገጥክ በኋላ ትመደባለህ። የአብይ ሚኒስቴር ሆነ ትመደባለህ። ያ ካልሆነ ደግሞ ስልጠና አያስፈልግም ከተባለ ዘመድ የሆነ ያንተ ዘመድ ለአብይ አጎብዳጅ ሆኖ ታማኝ ሆኖ የሚያገለግል ዘመድ መኖር ይገባል። ዘመድ ቀጥታ ዘመድ ነው፣ የስጋ ዘመድ። የስጋ ዘመድ ካልሆነ አብይ እንትና አይሾም። ለምሳሌ አረጋ ከበደ የተመስገን ጥሩነህ የስጋ ዘመድ ስለሆነ ነው እንጂ ዝም ተብሎ ጓደኛዬ ነው ምናምን ስለብባል አብይ አይቀበልም። እና ሃናም የገቡት እኮ
ጌዲዮን ጢሞቴዎስም የገቡ በጣም ስጋ ዘመድ ስለሆኑ ነው አብሮ በቤተሰብ ደረጃ የተሾሙት። ወይ የስለላ አካል መሆን አለበት ወይ ደግሞ ስለላ ውስጥ አብሮ የሰሩ ሰዎች ዘመድ አዝማድ መሆን አለበት ወይ ደግሞ ቤተመንግስት ገብተህ ስልጠና ወስደ የአብይ ተላላኪ ሆነ ተፈትነ ፈተናውን አልፈ ነው የአብይ ጠለፋ ቡድን ውስጥ የምትገባ። ያው መንግስትን መጥለፍ ነው የአብይ ጉዳይ። የመጨረሻው ክፍል ውስጥ እንግዲህ ማሳጠራለሁ። የመጨረሻው ክፍል የአብይ ሹመት ለምሳሌ በጸጥታ ዘርፍ አካባቢ እንዴት ነው የሚሾመው? በተለይ መከላከያና የክልል ፖሊስ ዘርፍ ላይ የሚሾሙ ሰዎች ምን አይነት ሰዎች ናቸው? ምንድነው መስፈርቱ ለምለው ጥያቄ መከላከያ ላይ ሹመት የሚሰጠው አብይ ሚኒቃቸው ሰዎችን ነው የሚሾመው። በጣም ከሱ የወረደ ሰው ብቻ ነው የሚሾመው። ልብ በሉ። አብይን የሚበልጡ ወይ ደግሞ ከሱ ጋር የሚፎካከሩ የመከላከያ ሙያ ያላቸው ይባረራሉ ወይ ደግሞ ከቢሮ እንዳይወጡ ይደረጋል። ሹመት የሚሰጣቸው ኃላፊ የሚሆኑ ለታማጆር ሹም ሆኖ ፊልድ ማርሻል፣ ኦፕሬሽን ኃላፊ፣ እዝን የሚመሩ ሰዎች በጣም ሲኒየር ቦታ የሚሰጣቸው የመከላከያ ጸጥታ ዘርፍ ኃላፊዎች አብይ የሚንቃቸው ነው የሚሾመው። ባለፈው ለምሳሌ ይሰድባል፣ ሰብሰብ አድርጎ ያንቋሽሻል። እነኚህ የሚያንቋሽሸውን የሚሰድበውን የሚንቀውን ነው የሚመድበው መከላከያ ላይ። ፖሊስ ላይም እንደዛ። ለዛም ነው መከላከያ ሰራዊት እኮ ሞራል የለውም። አባላቱም ሞራል የለውም፣ አመራሩም ሞራል የለውም። ሚንቃቸውን ሰዎችን ነው የሚመድበው፣ የሚሰድባቸውን ሰዎችን ነው የሚመድበው አብይ። ከዛ ውጪ ሌላ በተለይ ደግሞ በፖሊስ አካባቢ በሚሊሻ አካባቢ የሚሾማቸው ደግሞ በጣም ወንጀላቸው በጣም ከባድ የሆነ በጣም አረመኔ የሆኑ ሰዎችን ነው የሚመድበው። በፖሊስ በሚሊሻ አመራር አካባቢ አብይ የሚመድባቸው በአማራ ክልልም በኦሮሚያ ክልልም በሲዳማም በሶማሌ ክልል አፋርም በሁሉም ቦታ የሚመድባቸው በጣም አረመኔ የሆኑ በጣም ወንጀላቸው በጣም ከባድ የሆነ አመራሮችን ነው የሚመድበው እዛ አካባቢ ጸጥታ አካባቢ። ለምን? አብይ በጣም ሰው ወንጀለኛ ከሆነ በጣም አረመኔ የሆነ ብዙ ሰው ገሏል ከሆነ ታማኝ ሆኖ ይቀጥላል። እኔን አይክድኝም፣ እኔን አገልጋይ ሆኖ ያለኔ ከኔ ውጪ ያው እንትኑ ይታወቃል፣ እሱ ከሌለ እኔም የለውም ብሎ የሚያስብ ሰው ነው የሚመድበው። ስለዚህ በጣም አረመኔ የሆኑ ጨካኝ የሆኑ በጣም ብዙ ግድያ የፈጸሙ ሰዎችን ነው በክልል ደረጃ የጸጥታ ዘርፍ ኃላፊ ሆኖ የሚመድበው። የፖሊስ ኮሚሽን ላይ የሚመድበው አብይ በጣም በአማራ ክልልም ሂዱ ይዩት፣ የሚሊሻ ዘርፍ ላይ በኦሮሚያ ላይም ይዩት። እንዲህ አይነት ሰው ነው የሚመድበው አብይ። እነኚህ ሰዎች ቤተመንግስት መጥቶ ስልጠና ወስዶ አማካሪ ሆኖ ወደዛ አይሄዱ። ያለ አማራጭ አብይ ምንድን ነው የሚያደርገው? እዛው በጣም በህዝብ የሚጠሉ ሰዎችን ያስቀምጣል። በህዝብ ደረጃ የሚታወቁ ገዳዮች ናቸው ፖሊስን የሚመሩ። የሚገርም ነው። ፖሊስ የህዝብ ነው፣ ግን አመራሩ ገዳይ መሆን አለበት ብሎ አብይ ያምናል። ሚሊሻ እኮ የህዝብ አካል ነው። ነገር ግን የሚሊሻ አስተዳደሮች፣ ኃላፊዎች፣ የጸጥታ ዘርፍ ኃላፊዎች በጣም አረመኔ የሆኑ ሰዎችን ነው የሚመድበው። በጣም አረመኔ። በኦሮሚያ ደረጃ ብዙ ማውራት ይቻላል። ለአማራ ክልል ደረጃ ብዙ ማውራት ይቻላል። እና ለምንድን ነው አብይ እንደዚህ ገዳዮችን አረመኔዎችን? ምክንያቱም አይክዱኝም ብሎ ስለሚያስብ ነው። በዛ ደረጃ ነው በተለይ የጸጥታ ዘርፍ ሹመት የሚሰጠው። ስለዚህ ዞሮ ዞሮ የሰላይ የጠለፋ እና የገዳይ ስርዓት ነው ማለት ነው የአብይ ስርዓት። ከላይ
እስከታች። ስለዚህ ከዚህ ምንድነው የምንረዳው? በአጠቃላይ ምንድነው የምንረዳው? በአሁኑ ሰዓት የኢትዮጵያ መንግስት የሚባል የለም፣ የክልል መንግስታት የሚባሉም የሉም። ምንድነው ያለው? የቤተሰብ ወንድማማች ስርዓት ነው ያለ። ከፈለግን ላርጅ ፋሚሊ ሲስተም ማለትም ይቻላል። በዘመድ አዝማድ፣ በስለላ ፐርሰናል ኮኔክሽን የተሰበሰበ የሰላዮች ቤተሰብ አገዛዝ ነው ማለት ይቻላል። እና አጠቃላይ ዛሬ ላይ የሹመት መስፈርት እንግዲህ ወይ ቅድም እንዳልነው ፐርሰናል ኮኔክሽን መሆን አለበት፣ ወይ ደግሞ ዘመድ አዝማድ መሆን አለበት፣ ወይ ደግሞ ከኢንሳ የጠለፋ ቡድን የሰላይ ስራ ቴክኖሎጂ ውስጥ አብሮ ከአብይ ጋር ሰልሏል ከሆነ ሹመት ያስገኛል። ስለዚህ ዛሬ መንግስት የለም፣ ፓርቲ የሚባልም የለም፣ ሙያ የሚባል የለም፣ ህግ የሚባል የለም። ያለው ምንድነው? የጠላፊዎች ቡድን ነው ያለ፣ የቤተሰብ ቡድን ነው ያለ። አጠቃላይ አንደኛ ለማጠቃለል የአብይ ሰው መሆን አለበት ለመሾም። የአብይ ሰው ማለት እንግዲህ ወይ ዘመድ አዝማድ ነው ቅድም እንዳልኩ፣ ወይ ደግሞ አብይ ጽህፈት ቤት ገብተ ስልጠና ወስደ አማካሪ ተብለ ለአብይ በጣም ታማኝ መሆን ከተረጋገጠ በኋላ ትሾማለህ። ጥሩ ከሆንክ እድለኛ ከሆንክ ደግሞ ከአብይ ጋር የስለላ ስራ ሰርታል ከሆነ፣ ሬዲዮ ኦፕሬተር ሆናል ከሆነ፣ ጠለፋ ቡድን አብሬ ሰርታል ከሆነ ምክትል ጠቅላይ ሚኒስትር መሆን ትችላለህ። ብሔራዊ ደህንነት ውስጥ መስራት ትችላለህ። ኢንሳ ኃላፊ መሆን ትችላለህ። በጣም ኦሮሚያ ላይ ቦታ መያዝ ትችላለህ። አማራ ክልልን ማሽከርከር ትችላለህ። ስለዚህ ዞሮ ዞሮ የአብይ ቦርሳ ያልተሸከመ አጎብዳጅ ያልሆነ ያንን ካላስመሰከረ ሰው አይሾምም፣ ከአብይ ጋርም አይቆይም። በጸጥታ ዘርፍ ደግሞ ቅድም እንዳልኩ የተናቀ ሰው አብይ ምንቃቸውን በቀላሉ የሚያባራቸውን በጣም የሚሰድባቸውን ነው የሚሾመው የሚያሳድገው። በተለይ ደግሞ በክልል ደረጃ በጣም ወንጀለኛ የሆኑ በጣም ከባድ ወንጀል የፈጸሙ ሰዎች ናቸው በጸጥታ ዘርፍ የሚሾሙት። ይሄ ነው እንግዲህ የአብይ ስርዓት ማለት ነው። ሰዎች ለምሳሌ ሴቶች ሲሾሙ ምንድነው ክራይቴሪያው ብለው ብዙ ያወራሉ። ግን እኔ ለኢትዮጵያ ሕዝብ ክብር ሲባል አብይ እንዴት ሴቶችን እንደሚሾም አላወራም። አዝናለሁ ይህንን ቃል ራሱ ለመጠቀም እሱን ብዙ ኮሜንት አላደርግም። አጠቃላይ የኢትዮጵያ መንግስት በክልልም ይሁን በፌደራል ደረጃ ያለው የአብይ ፒኤልሲ ሆነዋል ለማለት ነው። መፍትሄውስ ምንድነው የሚለው ትግል ነው። አንድ ላይ ሆነው ሁሉም ሰው ተባብሮ ከጫፍ እስከ ጫፍ ከዳር እስከ ዳር ሳንከፋፈል አንድ ሆነን ይህንን በጣም አስከፊ የሆነ የሰላይ ቡድን መገርሰስ ነው። አሁን ተዳክመዋል። ለምን? ሙያን መሰረት ያደረገ ስላልሆነ የተሰበሰበው የፋሚሊ ላርጅ ፋሚሊ ስርዓት ስለሆነ ገዢ ቡድኑ ይታወቃል። የት እንደነበሩ አብሮ የሰሩ ጓደኛሞች ስለሆኑ ሙያ ስለሌላቸው ኤክስፒሪየንስም ስለሌላቸው ምንም ባክግራውንድ ስለሌላቸው ይሄ በቀላሉ የተፈረካከሰ ነው። ስለዚህ የህዝብ ትግል ያሸንፋል። ዋናው ነገር ግን አንድ ሆነን መቆም ነው።
አንድ ሆነን መታገል ነው። የኢትዮጵያ ጦርነት ይብቃን። ፍትህ ያስፈልጋል። አዎ ያስፈልገናል። ፍትህ ለኢትዮጵያ ሕዝብ ያስፈልጋል፣ የግድ ነው። ስለዚህ ይህንን ስርዓት ማሸነፍ ምንም አማራጭ የሌለ ጉዳይ ስለሆነ አንድ ሆኖ ሁሉም በአንድነት በሚችለው ተረባርቦ አስተዋጽኦ አድርጎ ይህንን ግለሰብ እና በጣም አደገኛ የሆነ የአብይ ሰው አብይን ማንሳት፣ ከዛ በኋላ ሌላው ምንም ብዙ የሚያስቸግር አይደለም። አንድ ሆነን ከቆም ነው አብይ ብዙ የሚቆይበት እንትን የለውም። አንድ ሆነን ጊዜው አሁን ነው መነሳት። መንግስት ውስጥ ያለም የአብይ ተላላኪ የሆኑም ጊዜያቸውን ጨርሰዋል። ወደ ከህዝብ ጋር መቆም ነው።